ያለንን ከቆጠርን የጎደለንን አናስበው። ጎዶሎ ቆጣሪ አይደለንም። ውስጣችሁ ይሁን። ክርስትና እርካታን ካልሰጠን ክርስትና አይደለም። ክርስትና የውስጥ መረጋጋትን፣ የውስጥ ደስታን፣ የውስጥ ሰላምን ካልሰጠን ምን ያደርግልናል? ውስጥን የማይሞላ ነገር ካልሰጠን ምን ያደርግልናል? ይሄ የውጭማ ሞልቷል። ውጫዊው ነገር ውጪ ሞልቷል። ክርስትናው የሰጠን መርካትን፣ መደሰትን ባጠራቀምነውና በውጭ ባለን ነገር አይደለም ህይወት የሚረካው። ለዛ ነው ክርስቶስ ያስፈልገን። ክርስቶስን የህይወት ያዳኝና ጌታ አድርጌ የተቀበልኩት እንዲያበላኝ አይደለም፣ እንዲያሻሽለኝ አይደለም፣ ከሱስ እንዲያወጣኝ አይደለም። እነሱ አነስተኛና ጥቃቅኖቹ ናቸው። ክርስቶስ ኢየሱስን የህይወት ያዳኝና ጌታ አድርጌ የተቀበልኩት ከአብ ጋር ያለኝን ህብረት እንዲያስተካክልልኝ ነው። ከአብ ጋር ያለ ህብረት ማለት የእርካታ ህይወት ማለት ነው። የእርካታ ህይወት የምንችል እግዚአብሔር ቃል ክብር እንቆምና መጽሐፍ ቅዱስን ወደ ዕብራውያን ሰዎች ምዕራፍ 13 ላይ አውጥተን የእግዚአብሔርን ቃል እናነባለን። ዕብራውያን ላይ የዕብራውያን መጽሐፍን እናወጣለን። ይሄ ቃል ዛሬ የማካፍላችሁ እግዚአብሔር በልቤ ውስጥ ያስቀመጠው ቃል ባለፉት 3-4 ሳምንታት በልቤ ውስጥ እግዚአብሔር በጣም ሲያመላልሰው የነበረ የትንቢት ቃል ሳይሆን የምክር ቃል። በሐዋርያት ሥራ ምዕራፍ 13 ላይ ወደ አንጾኪያ በሄዱ ጊዜ ጳውሎስ ምኩራብ ሲገቡ በምኩራብ የሕጉና የነቢያቱ መጽሐፍ ከተነበበ በኋላ መልእክት ላኩባቸው ይላል። ወንድሞች ሆይ አንዳች የምክር ቃል አላችሁ ያሏቸው። ሐዋርያት ሥራ 13 ላይ በኋላ ላይ ጳውሎስ ተነስቶ ተናገረ። ስለዚህ ዛሬ እግዚአብሔር የምክርን ቃል ለእያንዳንዳችን ይናገረናል። ደግሞ በዚህ ቃል ብዙ ማትረፍ ይሆንልናል። ዕብራውያን ምዕራፍ 13 ላይ ቁጥር 5ንና እዚሁ ዕብራውያን ምዕራፍ 10 ላይ 13:5 ካነበብን በኋላ ትንሽ ወደ ኋላ መለስ ብለን እንደገና ምዕራፍ 10ን መልሰን ደግሞ እናነባለን። እንደዚህ ይላል ዕብራውያን 13 ላይ ቁጥር 5 አካሄዳችሁ ገንዘብን ያለ መውደድ ይሁን፣ ያላችሁም ይብቃችሁ። እርሱ ራሱ አልለቅህም ከቶም አልተወህም ብሏልና፣ ስለዚህ በድፍረት ጌታ ይረዳኛልና አልፈራም። ሰው ምን ያደርገኛል እንላለን። አንድ ገጽ ምዕራፍ 10 ላይ ቁጥር 33 ላይ 10:33 እንደዚህ ይላል፣ ነገር ግን ግማሽ በነቀፋና በጭንቅ እንደ መጫወቻ ስለሆናችሁ ግማሽም እንዲህ ካሉት ጋር ስለተካፈላችሁ ብርሃን ከበራላችሁ በኋላ መከራ በሆነበት በትልቅ ተጋድሎ የጸናችሁበትን የቀድሞውን ዘመን ምን አድርጎ አስቦ። የቀደመ ዘመን ነበር ማለት ነው። ያኔ ብርሃን የበራ ጊዜ፣ ጌታ ኢየሱስ ክርስቶስን ያገኙ ጊዜ፣ ከፍተኛ ቻሌንጅ በነበረ ጊዜ የነበረ የተጋድሎ ዘመን ነበረ። ጸንታችሁ የቆማችሁበትን አስቡ። ይበልጥና የሚበልጥና ለዘወትር የሚኖር ገንዘብ በሰማይ ራሳችሁ እንዳላችሁ አውቃችሁ በስራቴ ራራችሁልኝ፣ የገንዘባችሁንም ንጥቂያ በደስታ ተቀበላችሁ። እንግዲህ ታላቅ ብድራት ያለውን ድፍረታችሁን አትጣሉ። የዕብራውያንን መልእክት መጽሐፍ ቅዱስ የምናነብ ሰዎች እንደምንረዳ ብዙም ጊዜ ደግሞ እንደተማርን እዚህም ቦታ እዚህ ቤተክርስቲያን ለረጅም ጊዜ ተምረናል። የዕብራውያንን መልእክት በተለያዩ አገልጋዮች የዕብራውያንን መልእክት በተለያየ አጥቢያ ውስጥ ተምረናል። በዩቲዩብ ሰምተናል፣ ራሳችን አንብበናል፣ እንደገና ሲሰበክ ሰምተናል። ለዕብራውያን መልእክት እዚህ አዲስ ይሆናል ብዬ የማስበው ሰው ብዙ የለም።
ምናልባት ግን ካለ እንደምታውቁት የዕብራውያን መልእክት የተጻፈው ለዕብራውያን አማኞች ከአይሁድ እምነት ወደ ክርስትናው እምነት ለመጡ አማኞች የተጻፈ መልእክት ነውና እነዚህ አማኞች ከዳኑ በኋላ ጌታ ኢየሱስ ክርስቶስን ከተቀበሉ በኋላ መንፈስ ቅዱስን ከተሞሉ በኋላ የክርስትናውን ጉዞ ከጀመሩ በኋላ ከገጠማቸው ታላቅ ቻሌንጅ የተነሳ ወደ ኋላ ለማፈግፈግ ሲዳዱ ወደ ኋላ ለማፈግፈግ እግሮቻቸው ሲንሸራተት ለማስጠንቀቂያ እንዲሆን ለመጽኛ እንዲሆን ለመቆም እንዲሆን የጀመሩትን ጉዞ ወደፊት ማስኬድ እንዲችሉ ብርታት እንዲሰጣቸው ነው ጸሐፊው የጻፈላቸው። ሲጽፍላቸው የተለያየ ማስጠንቀቂያ አድርጎ ይጽፍላቸዋል። ሲጽፍላቸው ወደ ኋላ ሊመለሱበት የሚፈልጉትን የቀድሞውን የአይሁድን እምነት አሁን ከተቀበሉት እውነት ጋር ያነጻጸረ ያዳናቸው ጌታ ያዳናቸው ኢየሱስ ክርስቶስ በብሉይ ኪዳን ምን አይነት እንደነበረ ከብሉይ ኪዳን መጽሐፍት እያጣቀሰ የብሉይ ኪዳን ዕውቀት ስላላቸው ብዙ ይነግራቸዋል። ኢየሱስ ከሁሉ የሚበልጥ፣ ኢየሱስ የሁሉ ፈጣሪ፣ ኢየሱስ የመገለጥ መጨረሻ፣ ኢየሱስ ሊቀ ካህን፣ ኢየሱስ ክርስቶስ ወደሚበልጠው ቤተ መቅደስ አንድ ጊዜ ለዘላለም ቢሆን መስዋዕት የገባ በደሙ ያነጻ ከአሮን የሚበልጥ ከሙሴ የሚበልጥ ከመላእክት የሚበልጥ ከሁሉ በላይ የሆነ እንደሆነ ነግሯቸው ምዕራፍ 1 ላይ አሁን ያነበብኩላችሁ ማጠቃለያውን ነው። ኢየሱስ ማን እንደሆነ ይነግራቸዋል። ከነሱ ምን እንደሚጠበቅ ይነግራቸዋል። ብዙም ያነበብነው ስለሆነ ወደ ባክግራውንዱ ዲቴል መግባት አሁን አልፈልግም ሰዓቱም ስለሌለ፣ ግን ነግሯቸው መጽሐፉን ሲያጠቃልለው ሲዘጋላቸው ተግባራዊ በሆነ ምክር ያጠቃልላቸዋል። ተግባራዊ በሆነ ኢየሱስ ማን እንደሆነ ነግሯቸዋል። የተጠሩት ወዴት እንደሆነ ነግሯቸዋል። የሰማይ ጥሪ ተካፋዮች እንደሆኑ ነግሯቸዋል። ወደሚበልጠው ወደሚያስደንቀው ነገር እንደመጡ ነግሯቸዋል። በኋላ ላይ መጨረሻውን የመልእክቱ መጨረሻ ሲያስር ተግባራዊ ሊያደርጓቸው የሚችሏቸውን ምክሮች ነው የሚነግሯቸው። ስትሰሙኝ በእነሱ ጫማ ውስጥ ሆናችሁ ብትሰሙት ይበልጥ ትርጉም ይሰጣችኋል። እነዚህ ሰዎች ይሄ መልእክት ሲጻፍላቸው ሸርተት እያሉ ነው። እንግዲህ ሸርተት የሚሉት አንድም በትልቁ ስዕል ውስጥ ወደ ቀደመው እምነታቸው ነው፣ ሁለትም ሊኖሩት ከሚገባቸው ተግባራዊ ህይወትም ጭምር ነው። መጽሐፍ ቅዱስ አንድ ነገርን ሲጽፍ ዝም ብሎ አይደለም የሚጽፈው። ይሄ መጽሐፍ የእግዚአብሔር መንፈስ ያለበት መጽሐፍ ስለሆነ ለተግሳጽ፣ ልብን ለማቅናት፣ ለምክር የሚጠቅም የእግዚአብሔር ሰው የሆነ ለተግሳጽ፣ ለምክር፣ ልብን ለማቅናት የሚጠቅም መጽሐፍ ስለሆነ የእግዚአብሔር መንፈስ ያለበት ስለሆነ ዝም ብሎ የሚጻፍ መጽሐፍ አይደለም። ለምሳሌ 13ኛው ምዕራፍ ዕብራውያን መጽሐፍን የመልእክቱን ማጠቃለያ ሲነግራቸው ከቁጥር 1 ጀምሮ እኔ 5 ላይ ነው ያነበብኩላችሁ። 1 ላይ ምን ይላቸዋል? የወንድማማች መዋደድ ይኑር ይላቸዋል። ምን ማለት ነው? እንዳልኳችሁ ተግባራዊ ምክር ነው። እነሱ ደግሞ ያሉበት እየተንሸራተቱ ያሉ ሰዎች ናቸው። ብዙ አጣብቂኝ ውስጥ ብዙ ቻሌንጅ ውስጥ ያሉ ሰዎች ናቸውና የወንድማማች መዋደድ ይኑር ሲል እንግዲህ ትእዛዝ እየሰጣቸው ነው። እየተንሸራተተ ላለ ሰው፣ ወደ ኋላ እየሄደ ላለ ሰው፣ ስደት ውስጥ ላለ ሰው ጮክ ብዬ የወንድማማች መዋደድ ይኑር ካልኩኝ ሁለት ነገር ነው ልረዳ የምችለው። አንድም የወንድማማች መዋደድ ጠፍቷል ወይ በመካከል ነው የሚያስብለው። ሁለትም የወንድማማችን መዋደድ አያውቁም ወይ ነው። አያውቁም እንዳይባል የወንድማማች መዋደድ ከክርስትና ጋር የተያዘ ስለሆነ ጌታ ኢየሱስ ክርስቶስም የሰጠን አዲሱ ትእዛዝ ስለሆነ ምናልባት ይረዱታል፣ ያውቃሉ። ግን እንዳልኳችሁ ወደ ኋላ እየተንሸራተቱ ያሉ ሰዎች ስለሆኑ ወደ አይሁድ እምነት ብቻ ሳይሆን ከአንዳንድ የእግዚአብሔር እውነትም እየተንሸራተቱ ነው። ምን ይላቸዋል? የወንድማማች መዋደድ ይኑር። እሺ፣ እንግዶችን ለመቀበል ትጉ። ችላ ብለውታል ማለት ነው። እንደውም አንዳንዶች እኮ ሳያውቁ እንግዶችን ተቀብለዋል። እስረኞችን አስቡ። አሁን ታስረው ያሉትን ሄዶ እንደተጠየቀ እንደውም የነሱን ጭንቀት የናንተ ጭንቀት እንደሆነ አድርጋችሁ ውሰዱ። እሺ፣ መኝታችሁን ቀድሱ፣ ጋብቻችሁን ክቡር አድርጉ። መጋባት ክቡር ነው። መኝታው ንጹህ ነው። እግዚአብሔር በሴሰኞች በአመንዝሮች ይፈርዳል እየነገራቸው ነው። ተግባራዊ ነገር አድርጉት ነው። ለጋብቻዎቻችሁ ታማኝ ሁኑ፣ እንግዶችን ተቀበሉ፣ የወንድማማች መዋደድ ይኑር ይላቸውና 5ኛው ቁጥር ጋር ሲደርስ አካሄዳችሁ፣ ኑሯችሁ፣ አይምሯችሁ፣ ባህሪያችሁ፣ አስተሳሰባችሁ ገንዘብ ያለ መውደድ ይሁን። አሁን ይሄ መልእክት ለሚመጣለት ሰው ቆም ብሎ ያስባል። ጸሐፊው በግምት አይደለም እየጻፈ ያለው፣ መንፈስ ቅዱስ የሰጠውን ነገር ነው እየጻፈ ያለው። አካሄዳችሁ ገንዘብ ያለ መውደድ ይሁን ሲላቸው እነዚህ ሰዎች አካሄድ ቀይረዋል ማለት ነው።
ዕብራውያን 10 ላይ ቀደም እንዳነበብነው በፊት ብርሃን ከበራላችሁ በኋላ የጸናችሁበትን የቀድሞውን ዘመን አስቡ። እናንተ የጌታን አዳኝነት የተቀበላችሁ ጊዜ ብርሃን እናንተ ጋር መጥቶ በብዙ መከራ ውስጥ በብዙ ተጋድሎ ውስጥ ጸንታችኋል። ግማሽ በነቀፋ ግማሽ በስድብ የሆናችሁበት፣ እንደውም ገንዘባችሁን ሲነጥቋችሁ ንብረታችሁን ሲወስድባችሁ ምንም አይመስላችሁም ነበር። በሰማይ ታላቅ ገንዘብ እንዳላችሁ አውቃችሁ የገንዘባችሁ ንጥቂያ በደስታ ተቀበሉት ነበር። ታስታውሳላችሁ? እንዲህ አይነት ዘመን እኮ ነበራችሁ። እንዲህ አይነት የጸናችሁበት፣ ለእናንተ ትልቅ ገንዘብ ሳይሆን ትልቅ እግዚአብሔር ነው ያላችሁበት፣ ለእናንተ ዋና ገንዘብ ሳይሆን ዋና እግዚአብሔር ነው ያላችሁበት፣ የጸናችሁበት፣ የተሰደባችሁበት፣ የተነቀፋችሁበት ዘመን ነበራችሁ። ያንን ዘመን አስቡ። በጌታ ፍቅር ጠይቃችኋለሁ፣ በደም እንሰሙኝ። እነዚህ ትላንትና ወደ ብርሃን ወደ ክርስቶስ ሲመጡ ሀብትን፣ ንብረትን፣ የገንዘብ ፍቅርን ታች ጥለው ልባቸውን በእግዚአብሔር ፍቅር ሞልተው መከራ ለመቀበል ክርስቶስን ለመከተል እግዚአብሔር ያሳያቸው ላይ ለመድረስ ሲሄዱ የነበሩ ከበራላቸው ብርሃን የተነሳ ጨለማውን እየገነጠሉ ሲሄዱ የነበሩ ሰዎች አሁን ህይወታቸው እየተንሸራተተ መጣ። እስቲ አስቡ የቀድሞ ዘመናችሁን። በእናንተ ቤት ውስጥ እኮ አንደኛ ብቸኛ እግዚአብሔር ነበረ። በእናንተ ቤት ውስጥ፣ በእናንተ ኑሮ ውስጥ፣ በእናንተ አገልግሎት ውስጥ ገንዘብን ንቃችሁት ነበረ። አይደለም ገንዘብ ልትፈልጉ ሲወስዱባችሁ ራሱ የገንዘባችሁ ንጥቂያ በደስታ ነበር የምትቀበሉት። ውሰደው ትሉ ነበረ። ንብረታችሁ ሲቀማ ሲቃጠል ልባችሁ ንብረታችሁ ላይ አልነበረም የነበረው። ያንን ዘመን አስቡ። ምን እያለ ነው? ወደ 13ኛው ምዕራፍ ላይ ሲመጣ አሁን ግን እያላችሁ ነው፣ አካሄዳችሁ ገንዘብን ያለ መውደድ ይሁን። ኢየሱስ ያድናል። እግዚአብሔር የልብ ለውጥ ያደርግልናል። በልባችን ይበልጡን ቦታ የሚይዘው፣ በህይወታችን ይበልጡን ስፍራ የሚይዘው የእግዚአብሔር ነገር ነው። ወገኖች በጣም እየተጠለፍን፣ ቤተክርስቲያን እየተጠለፈች ነው። ቤተክርስቲያን አካሄዷን እየቀየረች ነው። ቤተክርስቲያን ስል ስለዚህ አጥቢያ ብቻ ሳይሆን በአጠቃላይ ምድራችን ላይ ያለችው ቤተክርስቲያን የቀደመው ዘመኗን እየረሳች ነው። የቀደመው ዘመኗ ትላንትና ብርሃን ሲበራ፣ ትላንት ስለ ክርስቶስ መሰደብ፣ ስለ ክርስቶስ ዋጋ መክፈል፣ ስለ ክርስቶስ መነቀፍ እንደ ደስታ እንደ ክብር ትቆጥር የነበረች ቤተክርስቲያን ወይ አማኝ አሁን ያካሄድ ለውጥ እየመጣ መጣ። አካሄዳችሁ ገንዘብ ያለ መውደድ ይሁን። ምን ማለት ነው ይሄ አካሄዳችሁ የሚለው? ገንዘብ ያለ መውደድ ይሁን የሚለው በሌላ ትርጉም ላይ ባህሪያችሁ your conduct። አንድ የኤንአይቪ እንግሊዘኛ ባነብ ትላንትና እዚህ የወጣቶች ፕሮግራም ነበረ። አንደኛ ዓመታቸው ተከብሮ ነበረ። በሙሉ እንግሊዘኛ ነው የሚያወሩት እና እንግሊዘኛ እኛ ራሳችን ማውራት አለብን። አሁን በእንግሊዘኛ አነብላችሁ። እንደዚህ ይላል ኤንአይቪ ላይ your conduct must be free from the love of money። your conduct ባህሪያችሁ አእምሯችሁ የተቃኘበት መንገድ ከገንዘብ ፍቅር love of money ነፃ መውጣት አለበት። እቺን ነገር አሜን ካላችሁኝ አላቀም። ከአጋንንት ብቻ ሳይሆን ነፃ መውጣት ያለብን ከገንዘብ ፍቅር ነፃ መውጣት አለብን። የእውነቴን ነው የምላችሁ። አንዳንድ ሰው ፖሰስድ አይደለም፣ ይሄ በኢቪል ስፒሪት ፖሰስድ አልሆነም። ይሄ ጮህ የሚወጣ አጋንንት የለበትም። ግን አእምሮን የሚይዘው የገንዘብ ፍቅር አለ። በቤተ ክርስቲያን ገንዘብ ስፍራውን መያዝ አለበት። ስፍራውን መያዝ አለበት። ስፍራው ላይ አይደለም። የገንዘብ ስፍራው ታች ነው። እላይ ስል እንደዚህ ማለቴ ሳይሆን እላይ ሁልጊዜ ጌታ ነው። አካሄዳችሁ ከገንዘብ ፍቅር ነፃ ይውጣ። የቀድሞውን ዘመን አስቡ ወገኖቼ። ትላንትና ጌታን ያገኘን ጊዜ
ኖሮንም ተቸግረንም ምንም አልመሰለንም። ሲያታልሉን ምንም አልመሰለንም። ሲቀሙን ምንም አልመሰለንም። በሐሰት ከሰውን ያለንን ሲነጥቁን ምንም አልመሰለንም። እነዚህ ሰዎች እንደዚህ ነበራችሁ። ግማሽ በነቀፋ ግማሽ በጭንቀት በሰማይ የሚበልጥ ገንዘብ እንዳላችሁ ስላወቃችሁ ጮክ ብዬ ነው የምናገረው፣ የሚበልጥ ላይ አለን የሚበልጥ። ይሄ ከበለጠባችሁ የላይኛውን ያሳንስባችኋል። የሚበልጥ ገንዘብ በሰማይ እንዳላችሁ ወገኖቼ በጌታ በኢየሱስ ስም እግዚአብሔር አይናችንን ያብራ። ከዚህ የምንላቀቀው የላይኛውን ማየት ከቻልን ነው። ያለዛ አንቆ ነው የሚደፋን። መጥፎ ነው። የእውነቴን እላችኋለሁ መጥፎ ነው። ገንዘብ መውደድ፣ ገንዘብ መጠቀሚያ ነው እንደምታውቁት። ይሄ የድህነት ስብከትም አይደለም። እግዚአብሔር እንደውም ድሃ እንድንሆን አይፈልግም። ኢቭን ሀብታምም እንድንሆን አይፈልግም። ካስፈለገ ሁለቱ ይሄ ነው። ድሃም እንድትሆኑ አይፈልግም፣ ሀብታምም እንድትሆኑ አይፈልግም። ምን እንድትሆኑ ይፈልገው? የጌታ ሰው እንድትሆኑ ነው ይፈልገው። የጌታ ሰው፣ የእግዚአብሔር ሰው፣ የቃሉ ሰው፣ የመጽሐፍ ሰው ከድህነትም ከሀብትም ነፃ ነው። ድህነት የጸጋ ስጦታ አድርገን የምንቀበለውም ጉዳይ አይደለም። ሀብትም ፕራውድ የምናደርግበትም ጉዳይ አይደለም። እግዚአብሔር ሰዎችን የሚያውቀው በሰውነታቸው ነው፣ በክርስቶስ በተከፈለ ዋጋ ብቻ። ይሄ ነፃ ከወጣ ለበረከት ነው የምንሆነው። እሺ ቶሎ ብዬ ልንገራችሁ። አካሄዳችሁ ገንዘብን ያለ መውደድ ይሁን። ነፃውኑ ከገንዘብ ፍቅር። ለምን ነፃ ውጡ? ለምን? ያላችሁ ይብቃችሁ። ይሄ ነው ነፍሴን በጣም ሲያንቀጠቅጠው የነበረው። ያላችሁ ይብቃችሁ። ይበቃችኋል። ያላችሁ 10 ብር ይበቃችኋል እያለን አይደለም። 1000 ብር ይበቃችኋል እያለን አይደለም። 1 ሚሊዮን ብር ይበቃችኋል እያለን አይደለም። 10 ሚሊዮን ብር ይበቃችኋል እያለን አይደለም። 10 ቢሊዮን ብር 10 ትሪሊዮን ብር ይበቃችኋል እያለን አይደለም። ያላችሁ ይብቃችሁ። You must be content what you have። ባላችሁ ነገር እርኩ። ያለ ይበቃሃል ማለት አሁን ኪስ ውስጥ ያለውና ባንክ ውስጥ ያለው ቤት ውስጥ ያለው አይደለም። ባለህ ነገር እርካ። ባለህ ነገር ተደሰት። ባለህ ነገር አመስግን። ባለህ ነገር ደስተኛ ሁን። ወገኑ ያላችሁ ይበቃችኋል። እስቲ ጮክ ብላችሁ በሉ፣ ያለኝ ይበቃኛል በሉ። እስቲ ይለቃችኋል የሆነ ነገር ሲባሉት ያለኝ ይበቃኛል በሉ። ምን ማለት ነው? አትደጉ፣ አትሻሻሉ፣ ለውጥ አታምጡ፣ እያደጋችሁ አትሂዱ አይደለም። ድህነትን አበረታቱ አይደለም። ያላችሁ ይበቃችኋል። ያላችሁ ይበቃችኋል። ያላችሁ ይበቃችኋል። ቢ ኮንቴንት ምን ማለት ነው? በተሰጣችሁ ባላችሁ ምን አላችሁ? ቺኛውን ላንስ። ያላችሁ ይበቃችኋል ከተባለ ምጠይቀው ምንድነው ያለኝ ነው። መልሱ ምን የሌለኝ አለ ነው። ምን የሌለኝ አለ? ምን የሌለህ አለ? ምን የሌለን አለ? የእውነት ያለንን ከቆጠርን የጎደለንን አናስበውም። ጎዶሎ ቆጣሪ አይደለንም። ውስጣችሁ ክርስትና እርካታን ካልሰጠን ክርስትና አይደለም። ክርስትና የውስጥ መረጋጋትን፣ የውስጥ ደስታን፣ የውስጥ ሰላምን ካልሰጠን ምን ያደርግልናል? ውስጥን የማይሞላ ነገር ካልሰጠን ምን ያደርግልናል? ይሄ የውጭማ ሞልቷል። ውጫዊው ነገር ውጪ ሞልቷል። ክርስትናው የሰጠን መርካትን፣ መደሰትን ባጠራቀምነውና በውጭ ባለን ነገር አይደለም ህይወት የሚረካው። ለዛ ነው ክርስቶስ ያስፈልገን። ክርስቶስን የህይወት ያዳኝና ጌታ አድርጌ የተቀበልኩት እንዲያበላኝ አይደለም፣ እንዲያሻሽለኝ አይደለም።
ከሱስ እንዲያወጣኝ አይደለም። እነሱ አነስተኛና ጥቃቅኖቹ ናቸው። ክርስቶስ ኢየሱስን የሕይወቴ አዳኝና ጌታ አድርጌ የተቀበልኩት ከአብ ጋር ያለኝ ህብረት እንዲያስተካክልልኝ ነው። ከአብ ጋር ያለ ህብረት ማለት የእርካታ ህይወት ማለት ነው። የእርካታ ህይወት ያላችሁ ይበቃችኋል። ያላችሁ ይበቃችኋል። አዎ ምን እያልከን ነው? ባላችሁ ተደሰቱ፣ ባላችሁ እርኩ፣ ባላችሁ ደስተኛ ሁኑ። ደስታችሁን ለነገ አትቅጠሩ። ህይወት ይኸውላችሁ ከሰዓት ጋር ሩጫ ስለሆነ መቼም ቢሆን የማይረካ መቼም ቢሆን ባለው የማይደሰት ፍጡር ቢኖር እሱ ነው ያጋባብን። ሰዎች በዚህ ምድር ላይ ሲኖሩ ከሁለት አካል ኢምፓርት ያደርጋሉ። አንደኛው ከእግዚአብሔር ነው፣ ሁለተኛው ከሰይጣን። ወይ ከሰይጣን ኢምፓርት እናደርጋለን ወይ ከእግዚአብሔር ነው ኢምፓርት የምናደርገው። ሰይጣን በኢሳይያስ 14 እና በሕዝቅኤል 28 ላይ በተጻፈው መሰረት እንደዚህ የሚል ቃል አለው ስለ ሰይጣን ሲናገር። አንደኛ የውበት መደምደሚያ ነበርክ ይላል ሕዝቅኤል 28 እና ኢሳይያስ 14 ሁለቱን ነው የማያዝላችሁ። የውበት ፍጻሜ ነህ ይለዋል። የክብር ልብስ ነበረ ይላል። ማዕት ማዕድናቶቹን ይዘረዝርና እነሱ የክብር ልብስ ነበሩ ይላል። በእግዚአብሔር ገነት ወይንም በኤደን አኖርኩ ይላል። ልትጋርድ የተቀባ ኪሩብ ነበርክ ይለዋል። ማዕት ነገር ነው ያለው። ይሄ ሁሉ ያለው ምን የሚል ቃል እናገኛለን? ኢሳይያስ 14 ላይ በልዑል እመሰላለሁ አልክ። ምን ማለት ነው? ያለኝ አይበቃኝም ማለት አይበቃኝም። የውበት መደምደሚያ መሆን አይበቃኝም። የሚጋርድ ኪሩብ መሆን አይበቃኝም። መርገድ፣ ሰንፔር፣ ያስፔድ የሚባሉት እነዚህ የከበሩ ልብሶች ምሳሌ ናቸው። ሰይጣን መንፈስ ነው እንደምታውቁት። የኛ አይነት ጨርቅ የሚለብስ አይደለም። ግን ምን አይነት ክብር እንደነበረው በምን አይነት ክብር ውስጥ እግዚአብሔር እንዳስቀመጠው ሲናገር በኤደን ነበርክ አለው። ግን በልዑል እመሰላለሁ አልክ። እናንተ ያለው አልበቃ ብሎት እግዚአብሔር መሆን ፈለገ። ባለው አለመርካት የሰይጣን መንፈስ ነው። ይህን ማወቅ አለባችሁ። እርካታ ከህይወታችሁ በጠፋ ቁጥር ሼር እያደረግን ያለነው የሰይጣን መንፈስ ነው። እሱን ነው ኢምፓርት እያደረገን ያለ። የእግዚአብሔር መንፈስስ እግዚአብሔር ወገኖቼ እርፍ ያለ አምላክ ነው። አይቅበዘበዝም። እግዚአብሔር ሙሉ ነው። እግዚአብሔር ስለ እግዚአብሔርነቱ በላዩ ላይ መጨመር የሚያስፈልገው ምንም ነገር የለም። እግዚአብሔር ነው። ምንም አይጨምርም። ለምሳሌ ለመመለክ የተለየ ነገር ማድረግ አያስፈልገውም። ማንነቱን ብቻ ነው የሚገልጠው። እግዚአብሔር የሚመለከው ማንነቱን ሲገልጥ ነው። ሰይጣንስ ያለው ነገር የማይበቃው ነው። እግዚአብሔር ሲፈጥረውና ሲያደርገው ያደረገው ማንነት አለው። ያላችሁ ይበቃችኋል ማለት ባላችሁ እርኩ ማለት ነው። ረክቶ ማቅ ማን ነው ካላችሁ ጨለማ ነው። ሰይጣን ነው አረካም። ከዛ አለመርካቱ ወደ ውድቀት አመጣው። አለመርካት ድልን አይደለም የሚሰጠን፣ አለመርካት ውድቀትን ነው የሚያመጣው። ሰይጣን ወደቀ፣ ከእግዚአብሔር ገነት ጣልኩ ይለዋል። ልክ እንደወደቀ አለመርካትን ወደ ዓለም ይዞ ገባ። ወደ ዓለም ይዞ ገባና አለመርካትን በዘፍጥረት ላይ መጽሐፍ ላይ ምዕራፍ 3 ላይ ሔዋን ጋር መጣ። በሙሉ እግዚአብሔር የሰጣትን ነገር በሙሉ እዛ ፍጹም የሆነው ዓለም ውስጥ ያለውን አየና አንድ ነገር እኮ ይቀርሻል አላት። አንቺ ሙሉ የምትሆኚው አላት። ሙሉ የምትሆኚው ይህን ስትበይ ነው። ያንን መብላት እርካታና ሙሉነት አይደለም የሚያመጣው፣ ውድቀት ነው የሚያመጣው። እግዚአብሔር ብዙ ነገር ሰጥቷታል። ብዙ ነገር ሰጥቷቸዋል ለአዳም ለሔዋን። ግን ሳቲስፋክሽን የላቸው። ሰው ኤደን ውስጥ ኖሮ ተጨማሪ ነገር ለሌላ እርካታ ይፈልጋል። ከየት አመጣው? አረካ ያለው ያ የወደቀ ዓለም አለመርካቱን አጋባባቸው። ይሄን በበላሽ ጊዜ አላት ስንት ነገር ተሰጥቶ እንደጎደላት እንደተታለለች እግዚአብሔር ከመልካምነቱ እንዳጎደላት እንዲሰማት አረጋት። እሱ ስላረካ እሱ በተሰጠው ማንነት
በዛው ስላልቀጠለ ያንኑ ማንነት እያጋባ መጣ። ያለ መርካት መጥፎነት ምን መሰላችሁ? አብሯችሁ ላለውም ሰላም አሰጡ። የረካ ሰው ምንም አይፈልግም። እጅና እግሩን አጣጥፎ ስራ ይሰራ ማለት አይደለም። ትጉ ነው። ባለው ላይ ይጨምራል። ስላለ መትጋት አይደለም፣ ትጉ ነው። ለመርካት አይደለም የሚሰራው፣ ረክቶ ነው የሚሰራው። ረክቶ መስራትና ለመርካት መስራት ይለያያል። የሆነ ነገር ሳገኝ ነው ምረካው ምደሰተው ብላችሁ ሩጫ ውስጥ ከሆነ ያላችሁት የማያቋርጥ ሩጫ ውስጥ ነው ያላችሁ። በቃ ህይወታችሁ ይባክላል። አይሆንም። ይህ ህይወት አይሞላም። ምን ስታገኙ ነው የሚሞላው ካላችሁኝ፣ ምንም ብታገኙ አይሞላም። አንዱ ጥያቄ ለሌላኛው ጥያቄ ሪፈር ይጽፍላችኋል፣ እያስተላለፈላችሁ ነው የሚሄደው። የመጀመሪያው ሰው ለምሳሌ ያላገባ ሰው እድሜው ለጋብቻ ሲደርስ ማግባት ነው የሚፈልገው። ማግባት ጤነኝነት ነው። ሲያገባ ሙሉ የሚሆን ይመስለዋል። በነገራችን ላይ እግረ መንገዴን ላላገባችሁ ሰዎች ማግባት ሙሉ አያረግም። ሙሉ ሆናችሁ ነው ማግባት ያለባችሁ። በባል ደስተኛ መሆን የሚመስለው ሰው አለ። ባል ደስታ ይሰጣችሁ። በሚስት ደስተኛ መሆን የሚያስብ ሰው አለ። ሚስት ደስታ ሰጣችሁ። ደስተኛ ሆናችሁ ነው ሚስት ጋር መሄድ ያለባችሁ። ያላገባ ሰው ለማግባት ጥያቄ ያቀብለዋል። ልክ እንዳገባ ለመውለድ ያቀብለዋል። ለመውለድ ካቀበለው በኋላ ለማሳደግ ያቀብለዋል። ለማሳደግ ያቀበለው በኋላ ለማስተማር ያቀብለዋል። ለማስተማር ካቀበለው በኋላ እያደገ ሲመጣ ለስጋት ያቀብለዋል። እንዴት ይሆን እነዚህ ልጆች ደግሞ ይላል። ከዛ የሃይ ስኩሉን እንደጨረሰ ለዩኒቨርሲቲ ያቀብለዋል። ዩኒቨርሲቲ ላይ ደግሞ ይጨርስ ይሆን በሰላም ወደሚል ነገር ያቀብለዋል። ከዛ እድሜው እየደረሰ እንደመጣ ያገባ ይሆን ወደሚለው የመጀመሪያው ጥያቄ እኔ ማግባት ነበረ። እያደገ ሲመጣ የልጅ ማግባት ጥያቄ ሆነ። ከኔ ማግባት ወደ ልጅ ማግባት ይቀየራል። እና የቱ ጋር ነው ማርፈው? የቱ ጋር ነው ሙሉ ሆነው? አንዱ ለአንዱ እያቀበለኝ ነው። ከግረኝነት ወደ መኪና አቀበለኝ። ጌታ ይመስገን ብዬ እየነዳሁት እያለ እጄ ላይ አረጀ። እየነዳችሁት ያለው እኮ እጃችሁ ላይ አረጀ። አይሚን ጊዜ ያለፈበት ማለት አይደለም። በቃ እሱ ራሱ ነው። ለሌላ ሞዴል ያቀብላችኋል። እቺ ቢዋይዲዋን የገዛው ጊዜ ነው ማርፈው ትላላችሁ። አታርፉም። ቢዋይዲው ላይ ጃጓር የለም እዚህ ሀገር መሰለኝ። ምንም ረፍት የለውም። ያላችሁ ይበቃችኋል። ምንድን ባጃጅም ንዳ፣ ቪትስም ንዳ። በምሳሌ ነው። ትልቅ ነገር ሆኖ ምናምን አይደለም። ትልቁንም ንዳ፣ ትንሹንም ንዳ፣ በግርህም ንዳ። ባለ አንድ ዘፋኝ ሲዘፍን ሰምቻለሁ። ናቲ የሚባል ዘፋኝ ድሮ በጌታ ነበር አሉ። እሱ ዓለም 9 ናት፣ ምን ያስጨንቃል? ዛሬ ደስተኛ ሁን፣ ዛሬ ተደሰት እንጂ። ያው ተደሰት የሚለው በዚህ ዓለም ኮንቴክስት ነው። ዝም ብለህ አስረምቻው በለው ነው፣ ቸበርቻቻ በል ነው የሚለው። ለምን ትጨነቃለህ? ይሄኛው በጣም ሮንግ የሆነው ነገር ነው። አንተ ባለህ እርካ። ምን አለ? ዳግመኛ የተወለድክበት መንፈስ አለ። መንፈስ ቅዱስ ውስጥ አለ። እሱ ያልሰጠህን ደስታ በውጭ የሚመጣ ነገር አይሰጠም። በፍጹም በጌታ በኢየሱስ ክርስቶስ ወገኖቼ፣ ባለ መደሰትና ባለው መርካት ያላችሁ ይበቃችኋል የሚለው እግዚአብሔርን ማክበሪያ ነው። የእውነት በቃ ሰይጣን ስላረካ አለመርካቱን ወደ ሰው ልጆች አስገባ። ከዚህ የተነሳ አንደኛ ጴጥሮስ ምዕራፍ 2 ላይ ቁጥር 25 ላይ እንደዚህ የሚል ቃል አለ። እኛ ሁላችን እንደ በጎች ተቅበዝብዘን ጠፋን። በቃ መቅበዝበዝን ነው በሰው ህይወት ያመጣው። አለማረፍን፣ መቅበዝበዝን፣ ሁላችን ተቅበዝብዘን ጠፋን ይልና አሁን ግን ወደ ነፍሳችን እረኛና ጠባቂ ተመልሰናል። አርፈናል፣ እረኛ አግኝተናል። እረኛ አለን። በለመለመ መስክ የሚያሳድር እረኛ፣ በረፍት ውሃ ዘንድ የሚያሳድር እረኛ። ወገኖቼ ጌታ ኢየሱስ ደስታችሁ ሆኗል። ጌታ ኢየሱስ ሰላማችሁ ሆኗል። ጌታ ኢየሱስ እርካታችሁ ሆኗል።
እንደሱ ከሆነላችሁ ነገ በሚጨመረው ነገር እርካታ አይመጣም። ነገ የሚጨመረው መርኪያ አይደለም፣ መገልገያ ነው። መገልገያ ነው ወገኖች። ደረት መንፊያም አይደለም። ማንነቴንም ማሳያ አይደለም። ማንነቴ ኦሬዲ ተሰርቷል፣ በክርስቶስ ተገኝቷል። የሆነ መኪና ውስጥ የገባው ቀን አይደለም ማንነቴንም ማሳየው። የሆነ ነገር ያረኩኝ ጊዜ አይደለም። ፕሊዝ ይሄን የወደቀ አእምሮአችንን ነቅለን መጣል አለብን። ማንነት የሚገነባው በውጫዊ ነገር አይደለም። ይሄ የወደቀው ዓለም ምልክት ነው። በውጫዊ ነገር ሰዎችን ጀጅ ማድረግ፣ ራሳችንን ቫልዩ ማድረግ። ስንድን በሷር ባለኝ ንብረት፣ ባለኝ ፖዚሽን፣ ባለኝ ፕሮፌሽን ምንም ጀጅ አልደረግም። ያለኝ ነገር ሁሉ ከንቱ ነው፣ አንድ ቀን ይጠፋል። ደግሞም የሚጠፋውን ነው ለማግኘት እየሮጥኩ ያለሁት። ምን ማለት ነው? ጀና ግሬና ጣጥፌ እቀመጣለሁ አይደለም፣ ግን እየረካው እንቀሰቀሳለሁ። እኛ የሰንበት ረፍት የተሰጠን ሰዎች ነን። 7 ቀን 6 ቀን ስሩ፣ በሰባተኛው ቀን ረፉ፣ ቀድሷት። ምን እያለ ነው? ረፍ በሉ። እኛ እንደ ብሉይ ኪዳን በቀን አናርፍም። አሁን ረፍት ሆኖልናል ክርስቶስ። ረፍቴ ነው። እስኪ አሜን በሉ። ረፍቴ ነው። አንዴ ጩሁና ረፍቴ ነው በሉ። በቃ ሰው ካረፈ ቤተሰብ ሰላም ይሆናል፣ ቤተክርስቲያን ሰላም ይሆናል፣ ሀገር ሰላም ይሆናል። ያረኩ ሰዎች ነው ብጥብጥ የሚያመጡት። ያረኩ ሰዎች መጽሐፍ ቅዱስ ያረኩ ሰዎችን ያለኝ ይበቃኛል ያላሉ ሰዎችን ያለኝ ይበቃኛልም ያሉ ሰዎችን መዝግቦ አስቀምጦልናል። በቃ ባላቸው ነገር በተሰጣቸው ነገር ርፍ ያለው ሁለት ሰዎችን ላንሳላችሁና ባላቸው ነገር እግዚአብሔርን አመስግነው ያለኝ ይበቃኛል ብለው ተልኳቸውን ጨርሰው የሄዱ ሰዎችን አንስተን ጨርስ። ሁለት ዴማራስ ያላችሁ ይበቃችኋል። እጃችሁን አንሱ። ያለኝ ይበቃኛል ማለት አካውንቱን አስቡት እኮ አይደለም፣ ባላችሁ እርኮ ነው። እርክት ሰላም። የእስራኤል የምድረ በዳ ተጓዦች እግዚአብሔር መና ይሰጣቸው ነበር። ተጓዥ ነው፣ ጊዜያዊ ነው። ሰለቻችሁ ምንድነው አሉ። አይናችን ሰልችቶታል ይሄን በባሉ ባለ ተደሰት። የሚቀጥለው እግዚአብሔር እጅ ጋር ነው ያለው። እዚህ ነው እንደዚህ ያለው። ያላችሁ ይበቃችኋል ይልና ፕሮሚሱን ሲነግራቸው እርሱ ራሱ አልለቅህም ከቶም አልተውም ብሏል። ዛሬ ደስተኛ ከሆንክ ነገ በእግዚአብሔር ተይዟል። ለነገ አትጨነቅ፣ አታስብ አይደለም፣ አትጨነቅ። ነገን እግዚአብሔር ቀድሞታል። እርሱ ራሱ ምን ብሏል? አልለቅህም ብሏል። ለማን ነው አልለቅም ያለው? ዛሬ ለተደሰቱ፣ ዛሬ ለረኩ፣ ዛሬ ምርፍ ላሉ፣ ዛሬ ውስጣቸው በእግዚአብሔር ነገር ለሞላ ነጋቸው በእግዚአብሔር ተይዘዋል። ለነገ ለምንድን ነው የማልሰጋው? ነገን እግዚአብሔር ቀድሞታል። ሰይጣን ዛሬያችሁንም ነጋችሁንም እንዲቀማችሁ አትፍቀዱ። አደራችሁን ለርካታችሁ ቀጠሮ አትስጡ። ይሄን ሳረግ ይሄን ሳሟላ ይሄ ሲፈጸም ነው እኔ ደስተኛ መሆን የምችለው፣ እኔ ማመስገን የምችለው፣ እኔ መጸለይ የምችለው የሚል ቀጠሮ አትስጡ። እሱም የመጣ ቀን ወደሚቀጥለው ያሻግራችኋል። ወደሚቀጥለው ነው። በቃ ህይወት እንደዛ ነው። ለእኛስ የተሰጠን ህይወት፣ ለእኛማ የተሰጠን ህይወት እየረኩ ማገልገል፣ እየረኩ መኖር፣ እየረኩ ምንም ብታደርጉ ውስጣችሁ ካረካ በክርስቶስ ኢየሱስ ባለን መድኃኒት ካረካና ካልተደሰተ በቃ ህይወት ሙሉ አይሆንም ወገኖች። ያላችሁ ይበቃችኋል። ሆሴያን የሚባል አንድ ሰው በሱል ጨርስ አስታውሱት ይሆን? በወጣትነቱ እግዚአብሔር ያነገሰው፣ እግዚአብሔር የቀባው 16 ዓመቱ አካባቢ ይመስለኛል ንጉስ ሲሆን ዘካርያስ የሚባል እግዚአብሔርን መፍራት የሚያስተምር ሰው ነበር ይላል አንደኛ ሁለተኛ ዜና 26 ላይ። በዛ ዘመን እግዚአብሔርን ፈለገ፣ እግዚአብሔርን ይፈልግ ዘንድ ልብ አደረገ። እግዚአብሔርን በፈለገ ጊዜ እግዚአብሔር ነገሩን አቀናለት ይላል፣ አከናወነለት ይላል። በጣም በተቃናለትና በተከናወነለት ጊዜ ሳትስፋይድ መሆን አቃቱ፣ መርካት አቃቱ። ከዛ ንክስና ብቻ ምን ያደርጋል? ንክስና ላይ ለምን ክህነት አልጨመረበትም? እና ቤተ መቅደስ ውስጥ ገባ ይላል። ማጠን አለብኛል።
አረ አንተ ንጉስ ነህ ማጠን ለሌዋዊ የተሰጠ ነው ላንተ አይደለም የተሰጠው አሉት ካህናቶቹ 80 ካህናቶች ተቃወሙት አይሆንም አለ ያረካ ሰው እንደዚህ ሳትረኩ ስትቀሩ ያልተጠራችሁበት ቦታ ውስጥ ትገባላችሁ ምንም ማያረካን አንዳንድ ሰው በቃ ምንም ማያረካው ማገል ወንጌላዊ ነበር አረካም አሁን ፓስተር ነው አረካም ነብይ ነኝ ብሏል ነብይ ነው አረካም ሐዋርያ ነኝ ብሏል ሐዋርያ ሆኗል አረካም ሌላ ስም እየፈለገ ነው ገና ስም ገና እያስመጣ ነው ኮች በቃ መርካታ አቅቶናል ወንጌላዊ ነህ ያለ ይበቃል ልዩነት እኮ የለውም ከአገልግሎት አንፃር መስተንግዶ ነው ይበቃል ደስተኛውን አገልግል ደስተኛ ያልተሰጠን አትፈልግ እግዚአብሔር የሰጠህ ላይ ብቻ ተገኝ ደግሞ ያልተሰጠው ሰው ባለው ነገር ያረካ ሰው ያስታውቃል ለብሶ አያምርበት ከው እንዳለ ነው ያስታውቃል በቃ እርካታ እንትን የለውም የተረጋጋ ነገር የለውም ሞገስ የለውም ብን ምናምን ሲል ታዩታላችሁ አረርኩ ርፍ ያለ ሰው ያስታውቃል አይበጠብጥ ቃርፏል ያላችሁ ይበቃችኋል በቃችኋል አይበቃኝም የሰይጣን ነው በሉልም መሰላለሁ መልአክ ተደርገ ነው የተፈጠረው ምን ያስፈልጋል ያኛው ያላችሁ ባላችሁ እርክት ከዛስ ይጨምራል ባለው የረካውን የሚቀጥለው ምን ያደርጋል እሱ ራሱ አለቀም አልተውም ብለዋልና ዋስትና አለን ባላቸው ለረኩና ለተደሰቱ ዋስትና አለ ያላችሁ ይብቃችሁ ምን አላችሁ ቁጥር ውስጥ ፓስተር ሚኪ የሆነ ጊዜ ላይ ሲሰብክ ወንጌላዊ ደንበል ምን አለው አለ የሰርጉ ቀን ይመስለኛል እና ወንጌላዊነት አለው አለ በጣም ሲገርመኝ ነበር አንዳንድ ሰው ይጠይቃል ምን አለ ይባላል ምዘዘው ፋይዳ አለኝ አይደለም ምን አለ በስም ተመዝግቦ የሚገኘው ነገር ምንድነው አሉት እኛ ሀገር ላይ ቴራፒው አንዳንዴ በራስ ላይ ማሾፍ ነው ቴራፒ ነው ሰው በራሱ ላይ ያሾፈ ነው በቃ አንዳንድ ጭቀቱ ይለቀውና ሽምግልና ሄዶ ወንድማችን እሺ የመጣችሁለት ሰው ምን አለው አሉ ጓደኛው የከተማ ልጅ ነው ሙድ አለው አለ ነው ምን ማለቱ ነው አትሊስት ያስቃታል ያሉ ነው ማለት ነው ገንዘብ ኖሮት ሙድ አይ ሚን የሆነ እንትን ያልሆነ ምን ያደርግለታል እያለ ነው መሰለኝ አላውቅም ምን አለው እኛ ጌታ አለ አሁን ምን አለን ዝንባል ሙድ አለን አይደለም ጌታ አለ ጌታ ሙሉ ነው እስቲ አንድ ሰው ኢየሱስ ሙሉ ነው ይበል ያለኝ ይበቃኛል ይበል ጸልያለን ሃሌሉያ አንድ ደቂቃ ስጡኝና በቃ እንጨርሳለን